ሀገሬ ሆይ የሰጠሁሽ ላቤን ብቻ ሳይሆን ደሜን ነበር። ይህ አንዲት ተስፋ የቆረጠች ባለሀብት ድምጽ ነው። በአንድ በኩል 3 ትምህርት ቤቶችን የገነባች በ55 ሚሊዮን ብር አረጋውያንን የምትመግብና እናቶችን በነፃ የምታሳክም የደግነት ተምሳሌት የተባለች ወጣት፣ በሌላ በኩል በሀገር ላይ ከፍተኛ የኢኮኖሚ ጉዳት አድርሳለች በሚል ፎቶዋ በፌዴራል ፖሊስ የፌስቡክ ገጽ ላይ የወጣባት ተፈላጊ ወንጀለኛ። ይህ ግጭት እንዴት እዚህ ደረጃ ላይ ደረሰ? በአንድ ሌሊት ከአድናቆት ወደ ውንጀላ እንዴት ተሻገርን? በዛሬው ግሎባል አዲስ ትንታኔያችን የምንነጋገረው ስለ አንዲት ባለሀብት መፈለግ ብቻ አይደለም። በኢትዮጵያ የወርቅና የነዳጅ ንግድ ውስጥ ስላለው ጥቁር ነጥብ፣ ስለ ፍትህ መጓደል ጩኸትና ስለ መንግስት የህግ የበላይነት ጥያቄ ነው። ከመሸጋገሪያ በኋላ እንመለሳለን። እስከዛው ቻናላችንን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጠብቁን። ሰላም የቻናላችን ቤተሰቦች፣ ዛሬ ያላችሁበት ቦታ ሆናችሁ ይህንን ታሪክ ስትሰሙ በውስጣችሁ ግራ መጋባት ሊፈጠር ይችላል። ሚያዝያ 30 ቀን 2018 ዓ.ም የኢትዮጵያ ፌዴራል ፖሊስ ያልተጠበቀ መግለጫን አውጥቷል። በረከት ወርቁ አደራን ጨምሮ 4 ግለሰቦች በከፍተኛ የሙስና ወንጀል እንደሚፈለጉና ህዝቡ እንዲጠቁም ጥሪ አቅርቧል። ይሁን እንጂ በዝርዝሩ ውስጥ ቀዳሚ የሆነችው በረከት አደራ ዝምታን አልመረጠችም። ይልቁንም በመንግስት ውስጥ ያሉ ጥቂት ስግብግቦች እሷን ከመንገድ ለማስወገድ የተነሰሱት ሴራ እንደሆነ በመግለጽ ምላሽ ሰጥታለች። ታዲያ እውነቱ የቱ ጋር ነው? ፖሊስ የሚለው ወንጀል ወይስ በረከት የምትለው ሴራ? በረከት አደራ ወደ ኢትዮጵያ የመጣችው ከውጭ ሀገር ኑሮ ወጥታ በወጣትነት ጉልበቷ ሀገሯን ልለውጥ በሚል ትልቅ ተስፋ ነበር። ወደ ድቅድቅ ጫካ ገብታ በግብርና ስራ ስትሰማራ በረከት ገበሬዋ የሚል ስያሜ ተሰጣት። ለብዙዎች እሷ የኢትዮጵያዊነት ትጋት ተምሳሌት ነበረች። ስራዋ ግን በእርሻ ብቻ አላበቃም። በጎፋ የመሬት መንሸራተት ሲከሰት፣ በቦረና ድርቅ ሲጠና ለፌዴራል ፖሊስ አባላት ሳይቀር በችግር ቀን ደርሳለች። 3 ትምህርት ቤቶችን ገንብታለች። ክሊኒክ አቁማለች። ከመንግስት ጎን የቆምኩት የተሻለ ኢትዮጵያን አያለው በሚል ተስፋ እንጂ ጥቅም ፈልጌ አይደለም ትላለች በመሬት። ታዲያ ይህቺው ባለሀብት ወደ ወርቅ ማዕድን ዘርፍ ስትገባ ነው ነገሮች ሁሉ መመሰቃቀል የጀመሩት። የፌዴራል ፖሊስ ወንጀል ምርመራ ቢሮ 4ቱን ግለሰቦች በረከት ወርቁ፣ ጌታቸው እምሻ፣ ይልቃል የኔሰውና አቡሽ አየለም በመፈለግ ላይ መሆኑን ሲገልጽ ምክንያቱ በሀገር ላይ የደረሰ ከፍተኛ የኢኮኖሚ ጉዳት ነው ብሏል። ፖሊስ ይህንን ሲል ዝም ብሎ አይደለም። በወርቅ ምርትና በነዳጅ አቅርቦት ሂደት ላይ ከፍተኛ ህገወጥ ድርጊት ተፈጽሟል የሚል ጥርጣሬ አለው። ለፖሊስ ማንም ሰው በጎ አድራጊ ስለሆነ ከህግ በላይ ሊሆን አይችልም። የበረከት ምላሽ ግን ውንጀላዎችን ያዘለ ነው። በሀገሪቱ ውስጥ ነዳጅ በቀጥታ እንዲጠቀሙ ከተፈቀደላቸው 820 ተጠቃሚዎችና 1980 ማደያዎች መካከል ለምን 4 ሰዎች ብቻ ተለይተው ተጠያቂ ሆኑ? 8 ሚሊዮን ብር አሳጣሽ ነው ያላችሁኝ? ምን አለ 8 ቢሊዮን ነው ያሳጣሻት ብትሉኝ እንኳን ይሻል ነበር ስትል ውንጀላውን ታጣጥላለች። ከሁሉ በላይ ደግሞ የተፈቀደልኝን ነዳጅ እንኳን አልወሰድኩም፣ እናንተ ራሳችሁ ናችሁ ሽጣችሁ ይበላችሁት ስትል ጣቷን ወደ ከሳሾቿ ትቀስራለች። እሷ እንደምትለው ባለፉት 9 ወራት ውስጥ 98 ቢሊዮን ብር የበሉ አካላት ሳይፈለጉ እሷ ላይ ትኩረት መደረጉ ነገሩ የወንጀል ሳይሆን ሴራ መሆኑን ያሳያል። በረከት የምታነሳው ሌላ ነጥብ አብሯት ስሙ የተጠቀሰው አቡሽ አየለ ጉዳይ ነው። አቡሽ 28 የወርቅ ማውጫዎች ያሉትና ለብሔራዊ ባንክ በኩንታል ወርቅ የሚያስገባ ትልቅ ባለሀብት ነው። እንዲህ ያለ ግለሰብ በ8 ሚሊዮን ብር ወንጀል መፈለጉ ለበረከት ትርጉም አልሰጣትም። ይህ የሚያሳየው በወርቅና በነዳጅ ዘርፍ ያሉ ጥቂት ቡድኖች ሌሎች ተወዳዳሪዎች እንዲወገዱ እያደረጉ መሆኑን ነው ስትል ትከሳለች። 14 ጊዜ ፍርድ ቤት ቀረብኩ፣ 7 ጊዜ ዳኞች በነፃ እንድለቀቅ አዘዙ፣ ግን ትዕዛዙ አልተከበረም ትላለች በረከት። ይህ ትልቅ ጥያቄን ያጭራል። የፍርድ ቤት ትዕዛዝ የማይከበር ከሆነ የህግ የበላይነት የት አለ? እንዳልሰራ ከፈለጋችሁ በክብር ወደ መጣሁበት ብትሸኙኝ የሚለው ንግግሯ በሀገር ውስጥ ኢንቨስት የሚያደርጉ ሰዎች ያለባቸውን የስነ ልቦና ጫና ያሳያል። ይህ ጉዳይ ዝም ብሎ የአንድ ባለሀብት ክስ አይደለም፣ ለሀገሪቱ ትልቅ ትርጉም አለው። የባለሀብቶች ስጋት አንድ ባለሀብት መንግስትን ደግፌ ስሰራ ቆይቼ መጨረሻ ግን
በመጨረሻ ግን ፍርድ ቤት በነጻ ሲያሰናብተኝ ፖሊስ ይፈለጋሉ ይለኛል ብሎ ካሰበ በሀገር ውስጥ ኢንቨስት የማድረግ ፍላጎቱ ይጠፋል። በተለይም ከዲያስፖራ ወደ ሀገር ቤት ገብተው ሊሰሩ የሚያስቡ ሰዎች ይህ ትልቅ መርዶ ነው። የፍርድ ቤት ትዕዛዝ የማይከበር ከሆነና ፖሊስ በራሱ ፍላጎት ተፈላጊ የሚል መታወቂያ የሚያወጣ ከሆነ ህዝቡ በፍትህ ስርዓቱ ላይ ያለው እምነት ይሸረሸራል። በረከት እንዳለችው ጥቂት ቡድኖች ዘርፉን የሚቆጣጠሩት ከሆነ ነፃ የገበያ ውድድር ስለማይኖር የሀገሪቱ ኢኮኖሚ በጥቂት ሰዎች እጅ ይወድቃል። ይህ በእንዲህ እንዳለ ነገሮች እንዲሁ ከቀጠሉ ወደፊትስ ምን ሊከሰት ይችላል? ሶስት ዋና ዋና መንገዶችን እንመልከት። የመጀመሪያው ግልጽ የፍትህ ሂደት ነው። መንግስት የባለ ሀብቷን ቅሬታ ሰምቶ ፍርድ ቤት በነፃ ያሰናበተበትን ምክንያት መርምሮ ፖሊስም ያለውን ማስረጃ በግልጽ ለህዝብ አቅርቦ ጉዳዩ በህግ ብቻ እንዲያልቅ ማድረግ። ይህ ለሀገር ሰላም የተሻለው መንገድ ነው። ሌላኛው የግጭቱ መባባስ ነው። በረከት መጨረሻውን አብረን እናያለን እንዳለችው ጉዳዩ ወደ ከፍተኛ ፖለቲካዊ ፍልሚያ ሊያመራ ይችላል። በረከት መጨረሻውን አብረን እናያለን እንዳለችው ጉዳዩ ወደ ከፍተኛ ፖለቲካዊ ፍልሚያ ሊያመራ ይችላል። ባለሀብቷ ካስተማማኝ ቦታ ሆና የምትሰነዝራቸው ውንጀላዎች የመንግስትን ስም ሊያጠፉ ይችላሉ። ሶስተኛው የስርዓቱ መጋለጥ ነው። በረከት የጠቀሰችው የ98 ቢሊዮን ብር ሙስና እና የነዳጅ ሽያጭ ጉዳይ ምርመራ ተጀምሮበት በመንግስት ውስጥ ያሉ ጥቂት ስግብግቦች የሚባሉት አካላት ለህግ የሚቀርቡበት ሁኔታ ሊፈጠር ይገባል። ውድ የቻናላችን ቤተሰቦች ዛሬ በረከት ገበሬዋ ያነሳችው ነጥብ እያንዳንዳችንን ሊያሳስበን ይገባል። ወርቅና ነዳጅ ላይ የሚሳተፉ ጥቂት ቡድኖች በስተቀር ሌሎቻችን እንድንወገድ ተፈርዶብናል ስትል የተናገረችው ንግግር ለሀገራችን ኢኮኖሚ ምን ትርጉም አለው? ፍትህ በእርግጥ ለሁሉም እኩል ነው ወይስ 98 ቢሊዮን የበሉት በሰላም እየኖሩ በ8 ሚሊዮን ብር ሰበብ ባለሀብቶች ይሳደዳሉ? እናንተስ ምን ታስባላችሁ? የበረከት ምላሽ በቂ ነው ወይስ ፖሊስ ማስረጃውን ይፋ ማድረግ አለበት? የፍርድ ቤት ትዕዛዝ አለመከበር በሀገር ላይ ምን አይነት አደጋ ያመጣል? ሐሳባችሁን በኮሜንት ላይ አጋሩን። ተመሳሳይ ወቅታዊና ጥልቅ ትንታኔዎች እንዲደርሷችሁ ቻናሉን ሰብስክራይብ ማድረግና የደውል ምልክቱን መጫን አይርሱ። ይህ ቪዲዮ ለሌሎች እንዲደርስ ላይክ ያድርጉ። ስለተከታተላችሁን ምስጋናችን ከልብ ነው። ሰላም ለኢትዮጵያ። ቸር ሰንብቱልን።